ምክንያቱም ዮናስን ታውቁታላችሁ? ዮናስ አይ ቲንክ እዛ ገጠር ሄዶ ቤት ሰርተውና የአዲስ አበባ ልጅ ነበረ። አሁን እሱ በጣም በጣም እኔ ያበረታኛል። ላይክ ምክንያቱም ስናየው የት እንደነበረ እናውቃለን። የሚያሳየን ይሄ ጥሩ ፓርቱ ብቻ አይደለም የላይፍ ጎርጎራ ሄዶ ቤት ምናምን ገንብቶ የሰራው ይሄ ፐርፌክሽንን አያሳየንም። በጎቹ ሲሞቱበት ያሳየናል። አሁን በግ በማርባት ውስጥ በጎቹ ሲሞቱበት ያሳየናል። ውሾቹ የሆነ ነገር ሆኖ ሲሞቱበት ሲያለቅስ ምናምን ያሳየናል። እና አሁን የዮናስን ላይፍ እንትን ያየ ሰው ሄዶ አዲስ ነገር ለመጀመር አይፈራም፣ መውደቅን አይፈራም፣ ማጣትን አይፈራም። ማጣት፣ መውደቅ፣ መነሳት በዛ ውስጥ እንዳለ ያውቃል። ግን አሁን ሶሻል ሚዲያ ላይ የምናያቸው ላይፍ ኮንተንት ክሬተሮች ግን የሚያሳዩን በጣም ቤስት ፓርታቸውን በጣም የተጸዳውን ቤታቸው ኢቨን እኔ 2-3 ልጅ ያላቸው ሶሻል ሚዲያ ኮንተንት ክሬተሮችን እናውቃለን እና ቤታቸው አይቆሽሽም። ቪዲዮ ላይ ማለት ላይ ቆሽሽ እኮ ይችላል ሪል ላይፍ ላይ ግን አሁን በተለይ ወንድ ምናምን ልጅ ያላችሁ ሰዎች 2-3 ልጅ የምታሳድጉ ሰዎች ታውቁታላችሁ። እና እንዴት ነው ኤቭሪዴይ ላይክ እንደዛ ፐርፌክት የሆነ ቤት ለኛ የሚያሳዩን ኦብቪየስሊ ካሜራ ሲገጠም የሆነ ነገሩ ተስተካክሎ ነው የሚቀረጸው። ልብሳቸው የህፃናቱ ልብስ ሁሌ ጽድት ያለ ነው ምናምን፣ አንዳንዴ ነጭ ምናምን ለብሰዋል እና ነጭ ለብሰዋል ስላችሁ ላይክ መሬት ላይ ምናምን ቁጭ ብለው ነጭ ለብሰው ልብሳቸው ምንም ነገር አልነካም ምናምን እና በጣም ፐርፌክት የሆነ ላይፍ ነው የሚያሳዩን፣ ምንም እንከን የሌለበት። እና እንዴት ነው ሞቲቬት የሚያደርጓችሁ ማለት እኔ በጣም ግራ ስለገባኝ ነው ጋይስ። እና ከዛ ደግሞ መንፈሳዊ ኮንተንት የሚሰሩ ልጆችም ደግሞ እንደዛ ነው። በመንፈሳዊ ህይወታቸው ዛር በጣም ፐርፌክት የሚደክሙ አይመስለንም። የሚያሳዩን ነገር ነው የሚያሳዩን። ከዛ ኤቭሪዴ የሚጸልዩ አሁን በእነሱ ቪዲዮ እኔ ልተርጉሙ ወይም አይዶን ነው እኔንም እኮ እንደዛ የሚያስበኝ ሰው ስለሚኖር በእኛ ቪዲዮ እና ኤቭሪዴ የምንጸልዩ በ23 ሰዓቱ ሴም ቲንግ በቃ ላይፍ የሚደክማቸው የሚሰለቻቸው እኔ ልንገራችሁ እዚህ ኮንተንት ክሬተር ናቸው ማለት መንፈሳዊ እና በጣም ዲፕሬስድ ሆነው ምላችሁ አንድ ሰው ነው የሰማሁት ይሄን ታሪክ አይሚን የነገሩኝ ያማከሩኝ በጣም ፌመስ ናቸው ምላችሁ ጾታቸው እንዳትለዩ ነው እና በጣም ዲፕሬሽን ውስጥ ገብተው ምናምን በቃ ላይፍ ሰልችቷቸው ምናምን ይሄ ሱሳይዱላ የሚያስቡ ኮንተንት ክሬተሮች አሉ መንፈሳዊ እና ደሴም ታይም ደግሞ በዛኛው ፓርትም ይኖራሉ በጣም ላይፍ ሄደላቸው የተመቻቸው ምናምን የሚመስሉ ሰዎች ነው። አንድ ሰዓት ከዛ ሌላ ቲዮኒ 3 ሀዋር አላቸው ከ24 ቀን ውስጥ አይሚን ከአንድ ቀን ውስጥ 24 ሰዓት ነው። አንድ ሰዓቱን እንደዚህ አይነት ፐርፌክት የሆነ ቪዲዮ ለኛ ለማሳየት ይቀርጹልናል። ሌላ 23 ሰዓቱን ደግሞ ሚዘሪብል የሆነ ላይፍ ሊኖራቸው ይችላል ወይ ደግሞ ላይኖራቸው ይችላል። እና አንዳንድ በጣም ፐርፌክት የሆነ ቤት ሳይ፣ ፐርፌክት የሆነ ላይፍ፣ ፐርፌክት የሆነ ትዳር፣ ፐርፌክት የሆነ የመንፈሳዊ ኮንተንት ሳይ ይሄ አንድ ሰዓቱ ነው እና ሌላ ቲዮኒ 3 ሀወር አላቸው የሚወድቁበት፣ ሌላ ቲዮኒ 3 ሀወር አላቸው የሚዝሉበት፣ የማይጸልዩበት ምናምን ብዬ ነው የምረዳው። እና እንደዚህ አይነት ማይንድሴት አላችሁ ወይ ጋይስ? እንደዚህ አይነት ማይንድሴት ካላችሁ አይዱ በጣም ብዙ ሞር መንፈሳዊ ቪዲዮዎችን ለመስራት በጣም ሀፒ ፖስት ለማድረግ ቭሎጌን ምናምን። ቭሎጌን ስላችሁ ኦብቪየስሊ ለእናንተ
1 hour ብቀርጽ ነው። ሌላ 24 ሰዓቱን ፈታ ብዬ ወይም ፈታ ሳልል ዲፕሬሽን ውስጥ ገብቼ እኔ ጋይስ ማርያምን በጣም ብዙ ቀን ውስጥ በጣም በብዙ ዲፕሬሽን ውስጥ አልፌ አውቃለሁ። በጣም ብዙ ሌሊቶችን አልቅሼ አውቃለሁ። በጣም ብዙ የማይነጉ የሚመስሉ ሌሊቶችን አሳልፌ አውቃለሁ። እንደዛ ብዬ አላውቅም፣ ወጥቼ ምናምን አልቅሼ አላውቅም። ምክንያቱም ሁሉም ሰው የራሱ ችግር አለበት ብዬ ስለማመንና የእኔ ችግር ራሴ ነው የሚፈታው እኔና እግዚአብሔር ወይ ደግሞ በዙሪያ ያሉ ሰዎች ብዬ ስለማመን ለዛ ያንን ፓርት አላሳያችሁም ማለት ግን አላልፍበትም ማለት አይደለም ልላችሁ ፈልጌ ነው። እና ፐርፌክሽንን እኔ በጣም ፈራለሁ። የሰዎች ማይንድ ሴት ላይ ፐርፌክት ሆኖ መሳልን አይ ዶንት ኖ በጣም ብዙዎቻችን ልንፈራው የሚገባ ነገር ነው ብዬ ስለማምን እና ከሄዱ እንደዚህ አይነት ቪዲዮ ቭሎግ ምናምን ማልሰራበት ዋነኛው ምክንያት ያ ነው። በነገራችን ላይ የቭሎግ ቪዲዮ ለምን ፖስት አታደርጊ ወንድሞቼ ይሉኛል፣ ላይ ጓደኞቼ ምናምን። ግን በሰዎች ዘንድ ፐርፌክት ሆኖ መሳለን እና ይሄ በጣም ለምሳሌ እኔ አሁን ዛሬ አልጋ አልተነጠፈም። እውነታውን ነው የምነግራቸው፣ አልጋ አልተነጠፈም እና ቪዲዮ ቭሎግ ብሰራ ማንጠፍ አይደለም የሆነ ፓርቱን እቀይረዋለሁ ምናምን አስተካክለዋለሁ፣ በደንብ ላይት ምናምን አስተካክላለሁ ምናምን። ሰው የሚያስበው ምንድነው ኤቭሪዴይ አልጋዋን ታነጥፋለች ምናምን። ኤቭሪዴይ አላነጥፍም እያልኳቸው አይደለም እና እሱን ፐርፌክት ሆኖ መታየቱን አይሄት በጣም እና ግን አሁን ሳስበው ላይክ የሆነ አንድ ኮሬክሽን ቪዲዮ እንደዚህ ሰራና ፖስት አደረግላችሁና ከዛ ላይቱን ላስተካክለው ቆይ ከዛ ደግሞ እንደዚህ አይነት ቪዲዮ ፖስት አደርጋለሁ እና አሁን ቁም ሳጥኔ በጣም ዝብርቅርቅ ብሏል ትንሽ። ግን አሁን ቪዲዮ ኮንተንት ክሬት ማድረግ ከጀመርኩ ያው እንደዚህ አይነት ነገሮች መኖር የሌለባቸውም ብዬ አምናለሁ። ከምን እንደምጀምር ልንገራችሁ። ኮንተንት ክሬት ማይሚን እንደዚህ አይነት ቪዲዮ ፖስት ማድረግ ስጀምር ከሳምንት በፊት ምናምን ቁም ሳጥኔ ተሰብሯል፣ አንዱ እንትኑ ማለት ነው እና ከዛ ቁም ሳጥኔን ከማስተካከል ክፍሌን ቀለም ከመቀባት ምናምን ጀምሮ ምክንያቱም አይ ጀስት ወነሲ የሆነ ስናት አባውት ደ ቢዝነስ ባይዜ ምንም እንትን አይደለም። ግን አንዳንዴ ላይክ ዝብርቅርቅ ያሉ ነገሮችን የሚያሳየን ሰው ያስፈልገናል ብዬ አምናለሁ። አይ ዶንት ኖ ኢፍ ዳትስ ራይት ኦር ኖት አላቅም። ግን ዊኒድ እንደዛ አይነት ሰው አይደል ዝብርቅርቅ ያለ ላይፉን የሚያሳየን የሆነ ማርያም ነው ፐርፌክት የሆነ ላይፉን የማያሳየን ሰው ዊኒድ በቃ እንደዛ የሆነ ተረድታችሁኛል? ግን ጋይስ ያ ማለት ላይክ ኤቭሪዋን ዲፕሬሽን ውስጥ ያልፋል። ኤቭሪዋን የተዘራበራረቀ ቤት ውስጥ ሆኖ እንዴት ነው ላይክ ዲፕሬስድ ሆኖ እንደዚህ አይነት ላይፍ ውስጥ ያልፋል። እኔ ቤት የተዘራበራረቀ ነው እያልኳቸው አይደለም። በነገራችን ላይ ትራይ ቱ አንደርስታንድ ሚ እሺ፣ ፖዚቲቭ ሆነ እና ግን ያንን ማሳየት ፈልጋለሁ እኔ እንደዚህ አይነት ላይፍ ውስጥ እንደሚታለፍ እና ግን ከየት እንደምጀምር አላቅም ከየት እንደምጀምር እታይ ቆንጂት ሪጀክት ምናምን አድረሽኝና ደህና ነሽ ወይ? ሰላም ነው? እኔ ሪጀክት አላረኩም። ልቀበል ስልክ ስታክ አድርጎ ስለነበር ለዛ ነው ድጋሚ ስልክልህ ያልተቀበልክኝ። ወይኔ አላየሁትም። እንደዚህ ብዬ ከፋሚሊ ጋር እያወራሁ ነበር። ለዛ ነው። እንዴት ነሽ? እኔ ዛሬ በቃ አዲሱ መደበኛ ትርጉም መልስ ይዞ አልመጣም። የምን የጥምቀትን ጥምቀት የኃጢአት ስርየት እንደሚያሰጥ የእነሱ አዲሱ መደበኛ ትርጉም ይናገራል። ይሄ የእንትን ነው የማጥኛው ጽሑፍ። አይ ገብቶኛል። እሱማ የማጥኛው እንደሆነ በምንድን ነው የታተመው? በማን ነው የታተመው? በኢትዮጵያ መጽሐፍ ቅዱስ ማህበር ወይስ በመጽሐፍ ቅዱስ ማህበር ሳይሆን ይሄ በመጽሐፍ ቅዱስ ባይብሊካ የሚባል አለ።
ኢንተርናሽናል ባይብል ሶሳይቲ አሜሪካን ሀገር ነው ያለው። ኦኬ የአብያተ ክርስቲያናት ተቀብለው ያሳተሙት ነው ወይስ? ያው ይቀበሉታል። ባይብሊካል እንግዲህ ሶሳይቲ እዛ የሚታተመውን እንትን አምኖበት ነው። ምክንያቱም የዓለም አቀፍ ምንድነው የሚባላላቸው እነሱ ዓለም አቀፍ የአብያተ ክርስቲያናት ዓለም አቀፍ የአብያተ ክርስቲያናት እንትን አላቸው፣ እዛ ውስጥ ህብረት አላቸው። ይሄኛው ደግሞ በዓለም አቀፍ ህብረት ውስጥ እውቅና ያለው እንትን ነው። ባይብል ነው ማለት አሳታሚ ድርጅት ነው። አሳታሚ ድርጅት ነው። ይሄን አለመቀበል አይችሉም። ገባሽ? ሶሳይቲ እኮ መጽሐፍ ቅዱስ ማህበር ማለት ነው። እኔ እኮ አንተ እንግሊዘኛውን ተርጉሙልኝ አይደለም ያልኳቸው። እኔ ያልኩት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ይቀበሉታል ወይ እንደሚቀበሉት እንትን አለ ወይ ነው ያልኩት። እዚህ ያሉት ተቀብለውታል ወይ? አይ ሚን ማህተም አለ ወይ? አሁን ይሄን መካኒስቶች ሊቀበሉት ይችላል። ለሁለት ነው ይካፈሉታል። ዘዋን ሜምበር ለሁለት ነው ይካፈሉታል። ግማሹ ይቀበላል፣ ግማሹ አይቀበሉት። ግን እዚኛው የማጥኛ ጽሁፍ ላይ እነ ዶክተር ሮቤሌ ነው ማን ነው የሚባሉ ሁሉ አሉበት። ትልልቅ እንትኖች አሉበት። የእነሱ ምንድን ነው አስተማሪዎች፣ ፓስተሮች አሉበት። አሁን ኢትዮጵያ ውስጥ ያሉት የተረጎሙት አረንጓዴው አለኝ እኔ። ይሄኛውን እኮ የተረጎሙት እነሱ ናቸው እኮ ማጥኛውን የተረጎሙት። ይሄንን ከስር ያለው እሱ ሳይሆን ራሱን መጽሐፍ ቅዱስን አዲሱ መደበኛ ትርጉም ደግሞ የራሱ የሆነ ደግሞ የቃላት ፍቺ ይዞ ደግሞ የራሱ የሆነ ደግሞ አለ። የራሱ ትልቅ ማጥኛ አለው የራሱ። ይሄኛው ግን ከነ ማጥኛ ጽሁፉ ነው። የማጥኛ ጽሁፉን ደግሞ የተረጎሙት እነ ተስፋዬ ሮቤሌ ናቸው። እነ ተስፋዬ ሮቤሌ ያሉበት ቲም ነው የማጥኛ ጽሁፉን የተረጎሙት። እኔው ያው ግማሽ ይቀበላል፣ ግማሹ አይቀበለውም። ዋን ፍሎር ጋይስ አንድ አበባ እንዴት ነሽ? ዛሬ አበባ መስልሻል። በስመ አብ አሁን 12 እሺ። እዚህ ዘመን አዲስ መጽሐፍ ቅዱስ መጣ። ቆየ መጽሐፍ ቅዱስ አንድ ሰው አንድ አበባ ጋይስ አረጋኝ ደግሞ አንድ ሰው ነው ታብታብ ያደረገው። እግዚአብሔር ድረስ አንድ ሰው ብቻ እንደዚህ ታብታብ ያደረገው። ይሄ የማን አካውንት ነው? የቱ? አይ አስተሬ በክርስቶስ ምናምን የሚል የሆነ ጊዜ ኮመንት ላይ የሆነ ነገር ጽፈ እኔ በዚህ ኮመንት ያለው አንዳንዴ እና ሶስቱ አረገ አራት ሰው እስካሁን አራት ሰው ብቻ ታብታብ ያደረገው። ከኔ የተሻልሽ ሰው ነሽ የኔ እናት። እኔ ስድስት ሰው አረገ። ጎዶልያስ ታብታብ ስድስት ሰው ኤቭሪዋን ታፕ ፈርስት አይ ሚን ደብል ነው። ሰባት ሰው አረገ። ቴንክ ዩ ሰባት ሰው አረገ። ታፕታብ አድርጉ ጋይስ። ትሪፕል ነው ኢፍ ዊ ኒድ ኢፍ አንድ ጋላክሲ ካገኘን ዊ ኒድ ዋን ጋላክሲ ጋይስ። ኦኬ ትሪፕል እናሸንፋለን። ትሪፕል በ3000 ነው። በአንዳንድ ነው የምንቀጣጣው። ፊልተር ነው የምንቀጣጣው። ፊልተር ቀይርልሻለሁ። ፊልተር ትቀይራለሽ። ይጸዳሻል። እሺ ጋይስ አንድ ጋላክሲ በጭንቅላት ቁም ምናምን አይነፋም። ያኔ ከኛ ጋር ተጫውሽ ነበራ። ጫማ ማድረግ ምናምን አቢኒ እኔና አንቺ እንዴት ነበር የምንቀጣጣው? መጽሐፍ ቅዱስ በማንበብ ነው እንዴት ነበረ? ረሳሁት እኮ። ኦኬ ባይብል በማንበብ ነው። አንበቢ ምናምን ትለኝ ነበር። እኔ ልቅርብሽ የኔ ቆንጆ፣ ከኔ የተሻልሽ ሴት ነሽ አንቺ። ሜምበር የሆናችሁ ታብታብ አድርጉ። እኔና እንግዲህ ኑሐሚን ከስንት ጊዜ ቆይታ በኋላ የመጀመሪያ ጌማችንን ተጫወትን ጋይስ። ያለችውን እግዚአብሔር ድረስ አልገባኝም ጋይስ። ኤቭሪዋን ታፕታፕ አድርጉ። እሺ ታፕታፕ አድርጉ። 20 ሺህ እንግባ። ከዮኒ ማኛ ጋር እኮ ስታወሩ እያየኋችሁ ነበር። ሪከርድ ምናምን መቼ የቆየ ነው? መቼ ይሁን አላውቅም። የቆየ ነው። በቃ ጨረስኩ እኮ እኔ እንግዲህ ኢንቨስት አደረኩት፣ አመጣሁት። ከዛ በኋላ እንግዲህ ወንድሞች እየገቡ የእኛን ትምህርት የኦርቶዶክስን አስተምሮ በደንብ
ባርጎ ይጠቀጥቁልናል። ፔሬድ በሱ አንተ ነው ያመጣኸው ደሜ ተሰድብ ያለው 4 ወር ሙሉ እኮ ስትሰደብ ነበርኩ። 4 ወር ሙሉ የ4 ወር ትግል እኮ ነው። ለምን ትገባለህ? ለምን ታወራለህ? ለምን በስመ አብ። ግን ያው እግዚአብሔር ፍሬ ሰጠኝ። አንተ ነህ ያመጣኸው? ጌታ ነው ያመጣው በእኔ ተጠቅሞ። እንደዛ የሚባለው መቼስ አይ እሱማ ገባኝ። ግን አንተ ነህ ወይ ላይክ ማለት በጣም ነው ዲስከስ የምናደርገው ብዙ ነገሩ። በተለይ ልቦ የደነገጠው የገላትያ 5:20 ሐሳብ ሳብራራለት ደነገጠ። በቃ ደነገጠ። ይዛኔ ገብቶሻል? ድንግጥ ነው ያለው። እኔም ራሴ ድጋሚ ያንን ውይይት ስመለከት እኔ ራሴ እገረማለሁ፣ እደነቃለሁ። እንዴት ነው እንደዚህ አይነት የተገለጠልኝ ይላለሁ። ገብቶሻል? እንዴት ተገለጠልኝ ምናምን እዛ ቦታ ላይ የተሻላለ 2 አይነት ሲል ነው የሚናገረው። አንደኛው በትምህርት የሚመጣ ነው፣ ሁለተኛው ደግሞ በፐርሰናል የሚመጣ ነው። ገብቶሻል? በፐርሰናል ማለት የስጋ ስራ የተገለጠ ነው ይልና መስከር፣ ጥል፣ ክርክር፣ ዘፋኝነት፣ አድመኝነት ምናምን በግልሽ የምታደርጊው ነው። ከዛ ባሻገር ግን እዛ ቦታ ላይ ምን እንደሚጠቀልሽ መለያየትና መናፍቅነት ይላል። መለያየትና መናፍቅነት በትምህርት ነው የሚመጣው። መናፍቅነት እንግዲህ ከፍሎ ማመን ነው። ከፍሎ ማመን ነው። ገባሽ? አንድ ትምህርት ከፍለሽ ስታምኚ እንዲህ በሚያደርጉት ላይ የዘላለም ሕይወት የላቸውም የእግዚአብሔርን መንግስት አይወርሱም ብሎ ይናገራል ማለት ነው። ይናገራል ማለት እና ከፍሎ በማመን ደግሞ በፕሮቴስታንት ቤተ እምነት ውስጥ እንግዲህ ያለውን ነገር ክሊር አድርጌ ነው የዛኔ ስናገር የነበረ። ኪያ ታደሰ እንዴት ነው? ሰላም ነው እንዴ? አረ ምንድን ፑሽ አታደርጉም እንዴ? ምን እሺ? አረ እያፈርኩ ነው፣ ማርያምን እያፈርኩ ነው እንዴ? ምንድን ነው? ፑሽ አድርጉና አቀጣጡና። ሃይ አይደብርም? ከኔ ባሰች ብሎከር ነች እናቴ። ብሎክ አደረገች 2 ወር አስፈታም። እኔ ቤት ሲጀመር ብሎክ የተደረገ ሰው አይፈታም። እኔ ቤት እኮ ስድብ አይጻፍም፣ ምክንያቱም አብዛኞቹ ተሳዳቢዎች ብሎ ጎበዝ ነሽ። አንቺ እንደውም እኮ የምትለቂው ቪዲዮ ላይ ራሱ አንቲ ጽሑፍ ካገኘሽ ትቦልኪያለሽ። ጎበዝ ነሽ። ቤትሽን አጥርተሻል እኮ አንቺ በደህና ጊዜ። እኔ እንደውም ቪዲዮ ላይ አልቦልክም። በዚህ በጣም ዊርድ የሆነ ነገር ካልጻፉ ኔጌቲቭ ማለት አሁን ለምሳሌ የኔን ሀሳብ ልክ አይደለሽም ምናምን ብለው የሚጽፉ ሰዎች አልቦልክም። ግን እንደዛ የሚሳደቡ የሆነ ግን አንቺ እንደዚህ ምናምን ግን ባይናት ለምንድን ነው ኔጌቲቭ ነገር በመስማት ኔጌቲቭ ኢነርጂ ከሰው የሚቀበለው? አንድ ጋላክሲ ተገቢ ነው። ብሎክ በጣም ተገቢ ነገር ነው። ብሎኬንም ስጥት ጤናዬንም ጥብቅ የታባ ምን አንድ ባይናት ለምንድን ነው? በነገራችን ላይ አንዳንድ ሰዎች እዚህ ጋር ማለት ነው እግዚአብሔርን ሶሻል ሚዲያ የምታዩቸው ሰዎች የሚከፋቸው የሚደብራቸው አይመስላችሁማ? ስትሳደቡ ስትናገሩ የሆነ ነገር ስትሉ በጣም እኮ ይደብራል። ማለት ስሜት አለን እኮ ጌታ እንዴ አንቺ እንደዚህ ምናምን ስትሉ የሆነ እኛም የራሳችን ላይፍ አለ። አንቺ ላይ ቪዲዮ መቼ ይሰራብሻል? እኛ ያለን በቃ አንተ እኮ ብዙ እንትን ስለምትል ነው ደሜ። ማክዬ ቴንኪው። እኔ እንደዚህ አይነት ነገር አላረግም። ለዛ እንዴት ይሰራብኛል? አንድ ጋላክሲ ሙሴ ክፍሌ አንድ ጋላክሲ ካሞን አንድ ጋላክሲ 3000 ገዛ በኋላ ቅጣት ወደ ቅጣት ነው የምገባው። ወደ ቅጣት ፊልተር ትቀይራለህ። ይሄን መልክ በፊልተር ተመርኮቱት። እንግዲህ ጋይስ የት አለ ማንዴላ? ሜምበር ይሆናል። መሸነፍ አይደለም ራስን መጠበቅ ነው። ለምን እኔ ኔጌቲቭ ነገር እሰማለሁ? ትሪፕል ነው ጋይስ ሂዱበት። እኔ እኮ በነገራችን ላይ እየሰማኸኝ ከነበረ እንትን አይደለም እኮ ብያለሁ። አሁን ማለት የሚሳደብ ሰው ነው እንጂ የተቃረነ ሀሳብ አሁን ለምሳሌ የሆነ ነገር አውርቼ ልክ አይደለሽም ብሎ የሚጽፍ ሰው እኮ ሙሉ ካላረግም ግን ይህ ኮተት የሆኑ ግን ሰዎች የሚሳደብ ግን አልፈልግም። ወይኔ አለፈና ለምን ብዬ እኔ ላይክ ሌላ ነገር አስባለሁ። እጹዬ ቴንኪው የኔ እናት። ዜዶዬ ቴንኪው። እኔ የምልሽማ ከመሳሳትና ከማስመሰል የቱ ነው የሚያስጠላሽ?
ከመሳሳትና ከማስመሰል ሁለቱም ያው ነው። ለመታረም ዝግጁ የሆነ ሰው እንደ ስህተቱ ይለያያል። ደግሞ ለምሳሌ አሁን ይሄ ሶሻል ሚዲያ ነው። ስለ ሶሻል ሚዲያ እያወራን ትርጓሜን በደንብ አድርገሽ አስተውይ። አስተውየዋለሁ ልመልስል። ሶሻል ሚዲያ ነው። ሶሻል ሚዲያ ላይ ስትሳሳት አሁን ለምሳሌ በተለይ በአንተ ሌቭል ያለ ሰው አንተን በጣም ብዙ ሰው ይከታተልሃል። ለብዙ ሰው ምሳሌ ልትሆን የምትገባ ሰው ነህ ብሎ ያስባል። ብዙ ነገርህ ለሌላ ሰው መማሪያ ነው እና ለሌላ ሰው ምሳሌ ነህ ተብለህ የምትታሰብ ሰው ነህ። አሁን አንተ ሶሻል ሚዲያ ላይ ስትሳሳት እና ሌላ ዝም ብሎ ሰው ሶሻል ሚዲያ ላይ ስትሳሳት እኩል በኩል አይን አትታይም። እኔም አላያችሁም። ማስመሰልስ? እኔ ደግሞ በማስመሰል አይተሽው ማስመሰል ሶሻል ሚዲያ ላይ ከሆነ እኔ አይ ፕሪፌር የሚያስመስለውን ሰው ሶሻል ሚዲያ ላይ ማለት ልክ አይደለም። ሁለቱም ልክ አይደለም። እኔ ጻድቅ የሚጫወትም ልክ አይደለም። መቶ ደግሞ ሶሻል ሚዲያ ላይ ደግሞ በጣም ዊርድ የሆነ ነገር የማይደረግ ነገር የሚሰራ ሰውም ልክ አይደለም። ነገር ግን ሶሻል ሚዲያ ላይ ስትመጣና ስትሳሳት አንተ ብቻ አይደለም። አሁን ለምሳሌ አንተ ብቻ አይደለም ስህተት የምትባለው። በአንተው ስር በጣም ብዙ ነገር ይታሰባል። አንተ ስህተት ስትሰራ ግን ልክ እንዳልሆነ አውቀ ሰው በነገራችን ላይ ሰው ፐርፌክት አይደለም። ሁሉም ሰው የራስ እኔ አሁን በጣም የራሴ ችግር አለብኝ። ቅድም ራሱ የተናገርኩ ነበር። አንዴ አዳምጪ። ይኸውልሽ አሁን ደምረው ተሳሳተ። ኦኬ ደምረው ተሳሳተ። አንቺ ስህተቱን ነግረሽው ለደምረው ስህተቱን ነግረሽው ይታረማል። ስህተቱን ነግረሽው ይታረማል። ደምረው አስመሰለ። ደምረው ሲያስመስል አንቺ እያስመሰልክ ነው ማለትም አትችይም። ለመናገርም አቅሙ የለሽም። ይሄ ሰውዬ እያስመሰለ ገደል ነው የሚገባው ሳይታረም ማለት ነው። ደምረው እያስመሰለ ገደል ይገባል ሳይታረም። የሚያስመስል ሰው ልታርሚዋችም፣ የሚሳሳት ሰው ግን ታርሚዋለሽ። የሚሳሳትም ሰው ልክ አይደለም። ለምሳሌ እንደ ስህተቱ ይለያያል። ደሜ ሰው ልክ አይደለም የምልህ በተለይ ሶሻል ሚዲያ ላይ አንዳንዴ ሶሻል ሚዲያ ላይ የምንሰራቸው ስህተቶች በጣም ኢንላይፍ ሪግሬት የምናደርግባቸው ነገሮች ናቸው። ያ እንዳለ ይሁን ራሱ እንደው የምልሽ አንድ ሰው እኔ ባይዚያ ለምሳሌ እኔ አላስመስልም። ስህተት ስትሰራ ኢንቦክስ መጥቼ እናገርሃለሁ። አንተ ታላቂና አከብርሃለሁ። ግን እንደሌላ ሰው አይቻልም። አንቺ ተሳሰሽ አታውቂም። ሶሻል ሚዲያ ላይ አትሳሳች፣ ራስን ቆጥብ እንጂ ያ ከሶሻል ሚዲያ ወጥተሽ የምትሳሳችበት መንገድ አለ። ሶሻል ሚዲያ ውጭማ እኔ ቅድም እየተናገርኩ ነበር። ሶሻል ሚዲያ እኮ የአንድ ሰዓት ህይወታችን ነው እኮ 23 ሰዓት አለን የምንሳሳትበት፣ ኃጢአት ውስጥ ልንገባበት ምንችልበት፣ ምንደክምበት፣ ምንዝልበት፣ የህይወት ውጣ ውረድ ውስጥ የምናሳልፍበት ሌላ ከዚህ ከሶሻል ሚዲያ ውጭ ሌላ 23 ሰዓት አለን እኮ በቀን ውስጥ። ትታረሚያለሽ አትታረሚ? ለምን አልታረምም? እኔ ሰውን በመስማት በጣም እታወቃለሁ። ማለት እታወቃለሁ ስለ የሰውን ሀሳብ አይዲያ ምናምን ችግር የለብኝም። እኔ አሁን ተሳሳትኩ። ለእኔ መሳሳቴ በጣም ነው የሚጠቅመኝ። በጣም ለምን መሰለሽ? እንደገና እንደ አዲስ እንድጀምር ያደርገኛል መሳሳቴ። ገባሽ? መሳሳቴ ለምንድን ነው? መሳሳቴን ሰዎች እየነገሩኝ ችግሩ አልቀበልም የምል ከሆነ ነው አደገኛ የሚሆነው። አሁን ለምሳሌ ግን የሆነ ሰዓት ላይ በቃ ኮንሸስ ሆኜ የማይገባ ነገር አድርገ እዚህ ሚዲያ ላይ ተገልጬ ነበረ። ትክክል አለመሆኔ ከአራቱም አቅጣጫ ወደ እኔ መጣ። ተቀበልኩ፣ አመንኩ። አሁን ወፍ የለም። ይሄ ስህተቴ ትምህርት ሆኖኝ ጠንካራ እንደሆነ አድርጎኛል። ጠንካራ ግን ባስመስልስ አሁን እዚህ ጋር ለምሳሌ ግን ይቀዱብኛል እንጂ አሳይሽ ነበር። ሪከርድ ያርጉታል እንጂ አሳይሽ ነበር። አሁን እዚህ ጋር እንደሰከረ መሆን ይችላል። እንደሰከረ መሆን ለምን? የትላንትና እውነተኛ ስካሬን በማስመሰል እንደዚህ እኮ ነው የሆንኩት ለማለት ገባሽ? አሁን ሶፊ ላይ እኮ ስለቀዱብኝ ሶፊ ላይ ቀዱብኝ። ገባሽ? ቀርተው ይኸው ሰክሮ ገባ አላሉ። ኢንተርቪው ሲያደርግ ሰክሮ ነው አላሉ። ባለፈው እንደዚህ ነው እኮ ምናምን ብዬ አስረድቼው ኢንተርቪው ነው። እና እኔ የሚያስመስል ሰው አይመቸኝም። የሚሳሳት ሰው ይቻለኛል ከሚያስመስል፣ እንደኔ ማለት ነው። እሺ አሁን ለምሳሌ ለአንተ መጠጥ ልክ ነው አይደለም ተብሎ የሚነገር አይነት ሰው አይደለህም አንተ። እንደ ከኔ ባሰ ትልቅ ሰው እኮ አለ እኮ በመጠጥ ባይዘው ወይ መጠጥ ውስጥ እኮ ገብተሽ እንደዚህ አይነት ነገር ውስጥ እኮ ለማድረግ የሚገፋፋሽ የሆነ ነገር እኮ ሲኖር እኮ ነው። አይደንሴ በነገራችን ላይ እኔ
መጠጣት ልክ ነው አይደለም ተብሎ የሚነገረህ ሰው አይደለህም ስልህ እንትን እያልኩ ሳይሆን ስህተት እንደሆነ ዩን መውጣት በደንብ ለሌላ ሰው አይደል? እኔ ግን ፍጹም ሰው አይደለሁም። እኔ ፍጹም ሰውነትህን በፍጹም እኔ ለምን ተሳሳትክ አይደለም እያልኩ ያለሁት ባይዜ ወይ ደግሞ ለምን እንደዚህ አረክ ምናምን እያልኩ አይደለም። ግን ሁሉም ሰው ይሳሳታል አልኩህ እኮ። ሌላ ከሶሻል ሚዲያ ውጪ ሶሻል ሚዲያ የአንድ ሰዓት ህይወታችን ነች። ከሶሻል ሚዲያ ውጪ 23 ሰዓት አለን። ምንደክምበት፣ ምንዝልበት፣ ኃጢአት ምንሰራበት፣ ከእግዚአብሔር ጋር የምንቀያየምበት፣ ድጋሚ ከእግዚአብሔር ጋር የምንታረቅበት። ግን ይሄ የአንድ ሰዓት ላይፋችን ነው። በዛ ነገር ውስጥ ግን ስንመላለስ ለሰዎች ለምሳሌ አሁን አንተ ከብዙ ነገር ወጥተህ ነው የመጣኸውና የሆነ ነገር ስታረግ ማንን ነው ሰው የሚናገረው የሚለውን ነገር በደንብ ታውቀዋለህ። እኔ የሆነ ነገር አድርጌ መጥቼ እዚህ ጋር የሆነ ነገር ባረግ ኑሐሚን አይደለም የሚባለው፣ ኦኬ የሄደችበት ቤት ነው የሚባለው። ምንም እንደዛ አይነት ነገር የሚባል ነገር የለም። የሄድኩበት ቤት እኮ ቀይ ልንገርህ ደሚ አሁንም ራሱ ልክ አይደለም። ልንገርህ ደሚ እግዚአብሔር ልክ አይደለም። አንዳንዴ ስህተትህን አምነህ መቀበል አለብህ። ኖ በቃ አሁን እዚህ ጋር አሁን ይሄ ነው አደገኛነቱ። ይሄ አደገኛ ነው። ስለዚህ እዚህ ጋር ይቁም በቃ ተው። እንደገና ደግሞ ነገር ሪከርድ ይውጣ እንደ ያለበ ግራ ተጋቡ ግራ ተጋቡ። ግን መሳሳትና ሰውን ማሳሳትን ደግሞ አስብበት። እሺ ጋይስ እንሸናነፋ። ምንሼ ነው እንደ 80 ሰዎች የሆነ ነገር ፍጠሩ እንጂ የሆነ ነገር አፈጥሩም እንዴ? ምን እያደረጋችሁ ነው? ፍጠሩ የሆነ አሸናንፉን ወይ እስቲ አኩሪኝ፣ እስቲ ግቢና አኩሪኝ። ምንድን ነው ገብተሽ ግቢና አኩሪኝ እያልኩሽ ነው። ምን ደብል እንዴ? እኔ ምንም አላልኩም እኮ ጋይስ። ፈርስት ጋይስ ደብል እኔ ሀሳብ ነው የተቀያየር ነው። የኔን ሀሳብ እኔ ምሳሌ ማድረግ የለብሽም። ለዛ ነው እሺ አላልኩም። በፍጹም አንተ ምሳሌ ማድረግ የለብሽም። ፖለቲካ እኮ አሁን ለእነሱ ፖለቲካ ነው፣ ይመቻቸዋል። እኔ ምሳሌ ሌላ ሰው ነው ምሳሌ ማድረግ ያለብሽ። አደገኛነቱ ይሄ ነው። ማስጠቆር ይባላል። ይሄ ታብታብ እያደርጋችሁ እኔ ላስጠቁርህ አልሞከርኩም። ደሜ ቢፖዚቲቭ አይ አንቺ አሁን አንተ ገባበት ቤት እንደዚህ ነው ለማስባል ምናምን ብለሽ አላልኩም። እኔ አንተ የሆነ ነገር ስትሰራ የሚባለው ያ ነው። ደግሞ ልክ ነኝ። እንደዛ ነው እንደዚህ ልቀጥይ ነበር። ስለዚህ ነው አይደለም ኖ አይደለም። ዝም ብለህ ጌማችን እንጫወት። ታብታብ አድርጉ። ታብታብ እኔ አላውቅም ጋይስ። ብቻ ግን እኔ ለማለት የፈለግኩት እሱን እንትን ለማለት ነው አይደል? እኔ የገባሁበት ቤተ እምነት ውስጥ እንደዚህ አይነት ነገር አይፈቀድም፣ አይደገፍም፣ ኃጢአት ነው። ለዚህ ነው ቀኖና የሚያስፈልገን፣ ለዚህ ነው ንስሐ የሚያስፈልገን። እኔ አንተ ስትለው ልክ ነው፣ እኔ ስለው ስህተት ነው። ኦኬ ዋናው ትክክል መናገር ስለሆነ ምንም ችግር የለውም። ታብታብ እያደረጋችሁ ጋይስ ሲሉ በታብታብ አድርጉ። እሺ ጥሩ አይደለም ያ ትክክል። ታብታብ አንዳንዶች ያው እያስመሰሉ እያሉ ስለሆነ እንደፈለጉ ሲያጨመላልቁ ማንም ምንም አይላችሁም። ገባችኋ? ታብታብ እያስመሰሉ ስለሚኖሩ ማለት ነው። ታብ ዘ ስክሪን ባይዜ ግን ደሚቅ አንድ ነገር ልንገር፣ ፖስት የምታደርገውንም ነገር ስለማይ ማለት ነው ከእነሱ የተሻለ ሰው ሆነ መገኘት ትችላለህ። አውቀዋለሁ ልብህን፣ አንተ ክፋት የለብህም ምናምን እና አስመሳይ ናችሁ ምናምን እያልክ ሰውን ከምትናገር አንተ ከነሱ ተሽለህ ብታሳየን ደስ ይለናል። አንተ አስመሳይ አናህ አላልኩም። እኔ ተሽለህ ማለት ምን ማለት ነው? ተሽለህ ስልህ እነሱን በመሳደብ የአንተ ቫልዩ ነው የሚወርደው። አንተ አስመሳይ ነህ እያልሽኝ ነው? አላልኩም። ስለዚህ ምን እኔ በምን ነው ተሽዬ የማሳየው? ከእነሱ ተሽለህ የምትገኘው እነሱን ባለመሳደብ የማሳየው እኔ አስመሳይ ስለሆንኩ ነው ከእነሱ ጋር ልናገር። እኔ እነሱ አስመሳዮች ናቸው፣ ግን ከእነሱ ተሽለህ የምትገኝበት ወይ እነሱን አስመሳይ ያልክ በመሳደብ ሳይሆን። በነገራችን ላይ ጋይስ የሰውን ሀሳብ ማስጨረስ ልክ ነው። አይኖ አልወጣህም እዚህ በፌክ አካውንት አለህ፣ ግን ልንገርህ እኔ አንተን ዲስሪስፔክት ላረግህም አይደለም። ሀሳቡ ስለተነሳ ሀሳቤን ነው የሰጠሁት። ግን ሰውን ይሄ እንዴት ነው
እነንትና አስመሳዮች ናቸው እነንትና ስም ሜንሽን እያደረክ ምናምን ሌላ ጊዜ ስትናገር ስለማይ ሀሳቤን የተናገርኩት ልክ ላልሆን እችላለሁ፣ ግን ሌላን ሰው ልክ አይደላችሁም ወይ አስመሳይ ናችሁ እንደዚህ አይነት ላይፍ ነው ያላችሁ ከማለት እኛ አስመሳይ ሳንሆን መኖር፣ እኛ ትክክል ሁነን መኖር፣ እኛ ለሰዎች ምሳሌ መሆን በዛ ወይ ነው አይቼ የተናገርኩት። ለምሳሌ አሁን እኔ እንጃ እኔ አም ሶሪ ደሜ አንዳለ አውቃለሁ በፌክ አካውንት አይኖ ለዛ ነው እያወራ ያለሁት እና ሌባ አለሽ እኔ ሌባ አይደለሁም ግን እኔ እያልኩ ያለሁት ስላልተረዳኝ ነው እንጂ እኔ እያልኩ ያለሁት ላይክ ሌሎችን አስመሳይ እያል ሌሎችን እንዴት ነው አሁን ለምሳሌ እዚህ ጋር ወንድሞች አሉ፣ በጣም ብዙ ወንድሞች አይደል የሚያልፉበት የራሳቸው ህይወት አለ፣ የራሳቸው እንዴት ነው ጎበዝ የሆኑበት ፓርትም አለ፣ ደካማ ህይወትም አላቸው በጣም ብዙ ወንድሞች። ሶ እነዛን ወንድሞች አሁን እዚህ ጋር መተን አስመሳይ ልንላቸው አንችልም። በተቻላቸው አቅም ሌላ ነገር ሊሰሩ እየሞከሩ ነው። በድካማቸው የሚያበረታቸው እግዚአብሔር ነው፣ ኃጢአታቸው ለራሳቸው ነው። እነሱን እኔ ላይክ እንዴት ነው እነሱን አስመሳይ የምልበትን ታይም ማስመሰል ጥሩ እንዳልሆነ ብናገርበት በጣም ብዙ ሰዎችን አተርፋለሁ ነው የኔ ሀሳብ። ፐርሰናል ማለት አይ ዶንት ኖ እኔ ሚስ አንደርስታንድ አድርጎኛል መሰለኝ። አሁን ለምሳሌ ፖስት ሲያደርግ አየዋለሁ አለህ ደሜና ይገባሃል እና ላይክ እንትን ታደርጋለህ ምንድነው ስቶሪ ላይ ምናምን ትናገራለህ ትጽፋለህ ምናምንና ያንን እንትን ከምትል ፖዚቲቭሊ እኛ ላይ እንዴት ነው ያው ኢንፍሉዌንሰር ነህ በጣም ብዙ ፎሎወር አለህ ምናምንና ኢንፍሉዌንስ ማድረግ ትችላለህ ነው እኔ እያልኩ ያለሁት። ሰክሯል እና የምትሉ ሰዎች አድቡ እሺ፣ አልሰከረም በስነስርዓት ነው እያወራኝ ያለሁ። እኔ እንደዛ ለማለትም ፈልጌ አይደለም። እኔ ባለፈው ስለተፈጠረው ነገር እሱን እኔ ሶሻል ሚዲያ ላይ ወጥቼ ምናምን ከሰው ጋር እንደዚህ አይነት ነገር ውስጥ መግባት አልፈልግም። ምክንያቱም አይ ሪስፔክቲም የሆነ ነገር ሳይ ኢንቦክስ ገብቼ ነው እኔ ዳትማች እንትን አይነት ሰው አይደለሁም። በነገራችን ላይ ልክ ያልመሰለኝን ነገር ልክ አይደለም ብዬ ኢንቦክስ ነው ማወራው እንጂ ወንድሜን እዚህ ጋር ወጥቼ ምናምን ከእናንተ ፊት ምናምን ቅድም እንዳለው እኔ እንዴት ነው እንትን ልል ጫጫ ሆኜ እሱን አንደርማይን ለማድረግ ምናምን ማወራ አይነት ሰውም አይደለሁም። እንደዛ አይነት ሰው አድርጋችሁም እንዳትረጅኝ። ስለዚህ እንደዛ አንደርስታንድ አድርጌም ስለማላቅና አስመሳይ ናት እያለች ነው ሂካም። አስመሳይ ከሆንኩኝ መብቱ ነው። ኑሃ በዚህ አስመሰልሽ ይበለኝ። እንዲህ ስታረጊ አንሲ ጀመናቸው ወጣት ነሽ ኩያሽ ጋር ይበለኝ። እሱ አሁን እኛን እያስጠቆሽ አይ አይደለ ኖ እኔ ሚስ አንደርስታንድ ካረጋችሁኝ አም ሶሪ። ግን ኢቭን ዛሬ ሳወራ ነበረ ሶሻል ሚዲያ ላይ ያለን ህይወት ትንሹ ሰዓት ነው እና በዛ ትንሹ ሰዓት ደግሞ ብዙ አሁን ለምሳሌ በተለይ ሶሻል ሚዲያ ላይ መንፈሳዊ ነገር ምናምን የሚሰሩ ልጆች ደግሞ እኔ ፐርሰናሊ መጠንቀቅ አለባቸው ብዬ አምናለሁ። ይሄ የኔ አስተሳሰብ ነው። ልክ ላልሆን እችላለሁ፣ ልክ ልሆን እችላለሁ፣ ግን ይሄ የኔ አመለካከት ነው። ምክንያቱም እዚህ ጋር ሲመጡ የአንድ ሃይማኖትን የአንድ ዲኖሚኔሽን እንትን ወክለው ነው የሚመጡት። ስናያቸው እኛ እንዴት ነው ቁጭ ብለን ስናያችሁ ከእናንተ ብዙ ነገር ለመማር ነው የምንመጣው። ኦኬ ተሳዳቢ ሆናችሁ ከመጣችሁ አንዴ ተሳዳቢ ናቸው ብለን እናስባለን። ግን አንድ ሃይማኖት ወይ ደግሞ እያስተማራችሁ ምናምን የመጣችሁ ልጆች ከሆናችሁ ግን እኛ ያንን ነው የምናስበው ነው እና እናንተን እዛ ላይ ነው ማለት የምናስቀምጣችሁ ቦታ አለ። ለብዙ ሰዎች ምሳሌ ትሆናላችሁ፣ ለብዙ ሰዎች አርያ ትሆናላችሁ። እዚህ ጋር የምትናገሩትን ነገር ብዙ ሰዎችን ያንጻል፣ ያዘኑ ሰዎችም እንዴት ነው ይጽናናሉ ብለን አስበን እናንተን ለማይሆን ነገር ስታረጉ የሚደብረን ለዛ ነው እንጂ እኔ እንትና አስመሳይ ነው እንትና ፐርሰናል ላይፍማ ሁሉም ሰው ኃጢአት አለበት፣ ሁሉም ሰው ድካም አለበት። ፐርፌክሽን እኔ ከሰው አልጠብቅም። ግን ደግሞ እኔ የሰራሁትን ልክ ያልሆነ ነገር ደግሞ ሌላ ሰው ልክ አይደለህም ሲለኝ አንተም እኮ እንዲህ ያለብህ ምናምን ማለትም ደግሞ ልክ አይደለም። እንግዲህ አይ ዶንት ኖ ደሜዋ ካስቀየምኩ አም ሶሪ። ግን እኔ ለማለት የፈለግኩት እኔ አንተን በሌላ ለመንካትም ፈልጌ አይደለም፣ ሌላ ነገር ለማለትም ፈልጌ አይደለም። ለማለት የፈለግኩት እንግዲህ ፖዚቲቭሊ ከተረዳኸኝ ቪዲዮ አስነቅሎ ማለት እኔ አንተን
ለማሳጣት ምናምን በዛው በፍጹም እንዳትረዳው። አይ ነው እዚህ እንዳለ ስለማቅ ነው የማወራው በፌክ አካውንት። ማርያም በዚህ አይ ፊል ባድ እኔ ካስቀየምኩ ሶሪ ወይ በፍጹም እኔ እንደዛ አይነት ኢንቴንሽን የለኝም። አም ሶሪ እንግዲህ